በቁንጅናችሁ የምትመኩ ሰዎች፣ በሀብት የተመካችሁ የኔ ብሔር የኔ ዘር ይበልጣል ብላችሁ የተመካችሁ ሰዎች፣ የሚበልጥም ዘር የሚበልጥም ብሔር የሚበልጥም ቋንቋ የለም፣ ሁሉ አንድ ነው። ግን አትኩሩ፣ አትመኩ። እንደው ጥቂት አማረብኝ ብላችሁ በ70 ብር የዱባይ ዶላራንትና በ50 ብር የቻይና ጫማ ላይ ተሰክታችሁ ምትኮሩ፣ እንደው ስፖርት ስትሰሩ ትንሽ ጡንቻ ያበጠ ምትሉ ወንዶች፣ እንደው ትንሽ ጸጉራችሁ ተተኩሶ ያ ድርቅ ብሎ ያለቀ መጥረጊያ የሚመስል ጸጉራችሁ ተተኩሶ ጥቂት ሲያምርባችሁ ምትኩራሩ ሴቶች፣ የእውነቴን ነው የምላችሁ፣ አትኩሩ። የለበስነው አፈር ነው፣ ይሸጣል። ሰው በዚያ አይኮራም። ይኸውላችሁ ልጄ ባል ሚስት ባሌ ጌታ የምትለው ልጆች አባዬ ማየ የሚሉት ወዲያው ሰው ሲሞት ከቤት አቻክሎ ቶሎ ታጥቦ የሚቀበረው ለምን ይመስላችኋል? እንዳይሸት የዚህና ልኩ ነው። አፍንጫው ላይ እስትንፋሱ ያለችበት ሰው ከምን ይቆጠራል? እሱን ተወው አለ መጽሐፈ ኢሳይያስ ትንቢቱ ላይ። ከምንም አንቆጠርም እኮ እንደው ዝም ብለን እኮ ነው ራስ ምታት ሲይዘን ለምንታሰረው ያዙ ይልቀቁኝም። ይሸታል አሉ። እመኑ። ጮማ በቆረጣችሁ፣ ወይን በቀዳችሁ፣ ቤታችሁ በሞላ ኪሳችሁ በሞላ በየቦታው በጋበዛችሁ ጊዜ፣ ባጃጅ ላይ ታክሲ ላይ ልክፈል ባላችሁ ጊዜ ሁሉ ሳታዩት እየጠራ ሰላም የሚላችሁ ሁሉ ጥቂት ቤታችሁ ባዶ ሲሆን፣ ዘመን ሲከዳችሁ፣ ጤናችሁ ሲለወጥ፣ ሐዘን ሲገባ ቤታችሁ እንደ ድሮ መጋበዝ መክፈል ሲያቅታችሁ፣ ቤታችሁ ዶሮ አይደለም ሽሮ ሲጠርባችሁ ሁሉም ይከዳችኋል። እውነት ነው ውሸት? ሁሉም ያኔ ቆንጆ ሆነሽ ከአንቺ ጋር አንሶላ ሊጋፈፍ አንዴ በቴሌግራም አንዴ በሜሴጅ አንዴ ደግሞ እየደወለልሽ ተደብቀሽ ወላጅ እያታለልሽ ያወራሽ ወንድ ሁሉ ውበትሽ ከረገፈ በኋላ ቻው። ያኔ ብር ባለ ጊዜ መጋበዝ በቻልክ ጊዜ ሐዋሳና አዲስ አበባ ሪዞርት ማዝናናት በቻልክ ጊዜ የከበቡ ሴቶች ሁሉ መናጢ ደሃ ስትሆን አይደለም እነሱን ልትጋብዝ አንተ ማኪያቶ ሲጠርብህ ሁሉም ጀርባህን ይሰጣል። እመነኝ። ከበር መልስ ብለህ ጋብዘህ ቤት አርዳ ወራርዳ የጠራኸው ሁሉ እንግዳ አድርገህ የተቀበልከው ሁሉ ቀን ሲገዳ አብሮህ ይዞራል። ስትከሰስ ይከሳል፣ ስትታመም ሌላ በሽታ ይሆንባል። ልክ ዳዊት በቁስሌ ላይ ጥዝጣዜ ጨመሩብኝ እንዳለ ለእናቴ ልጆች ለወንድሞቼ እንግዳ ሆንኩ እስካለ ድረስ አንተም እንግዳ ትሆንባቸዋለህ። ይረሱሃል። ያኔ የማይረሳ ያኔ የማይጠላ ያኔ ደሃነ ያኔ ሸተሃል ያኔ ወድቀሃል ያኔ የለህም የማይ አንድ አባት አለ። ስሙን ጥሩልኝ ባካችሁ። እግዚአብሔር ክብር ምስጋና ለስሙ አጠራሩ ይሁን። እሱ አለ። በቃ ሊተሰተለው እግዚአብሔር ይህይሰን ያለ ዳዊት ለኔስ ወደ እግዚአብሔር መቅረብ የሚሻለው እሱ አባታችሁ። ከዛ ሄደ አልዓዛርን ጠጋ አለ። እነሱ ድንጋይ አንከባለው አፍንጫ ይዞ ሁሉም ወደዛ ሲሮጥ አፍንጫውን ሳይዝበት ያንን ጠረን ትቶ የልጅነት ፍቅሩን ወዶለት አባትነቱ በልጦበት ሄዶ ልጄ አልዓዛር ና ውጣ ብሎ ጮኸ አለ። የክርስቶስን ድምፅና ቃል ሲሰማ ሞት ደነገጠ፣ ለቀቀው። አልዓዛርን በክብር ወጣ። ክብር ምስጋና ለስሙ አጠራሩ ይሁን። ወጣ። ቅዳሴው እንዲህ ይላል፣ ስምህን ሰምቶ ሞት ምን ይበል? ደንግጥ። ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወርቅን የሚወዱ ይነቀሉ አለ። አንድ አባት አላችሁ። ቢዘገይም እሱን ጠብቁት። መቃብር ቢዘጋም ነገር ቢሞትም ሁሉም ነገር ቢበላሽ ታገሱት። ሁሉም ለቅሶ ደርሶ እዝን አምጥቶ ወደ ቤቱ ሲገባ የመጨረሻው ለቅሶ ደራሽ አማኑኤል፣ ሁሉ ሲከዳ ማይከዳ የመጨረሻው ወዳጅ አማኑኤል። ሁሉ ልትበደሩ ስትሄዱ ፊት አጥቁሮባችሁ ያኔ አሁን መልሳለሁ እያለ ብር ወስዶ አታክቶ የሰጣችሁ ሰው አንድ ቀን ተቸግራችሁ 1000 ብር ልትጠይቁ ስትሄዱ ገና ፊታችሁን ያይና እንትን ፈልጌ ስትሉት ብስጭት ይልባችኋል። ምንም እኮ አልሆነም። ምን ሆነ ነው ስትሉት ደንግጣችሁ እንትን 10000 ብር ወስዶ አልመልስ እንዳትጠይቁት። ግን ማይል ሰጥቶ ሰለቸኝ የማይል ሰጥቶ አልብሶ አኑሮ አጉርሶ ተሸክሞ ችሎ ደከመኝ የማይል ወዳጅ ማብቻ ነው? እግዚአብሔር ብቻ። የሁሉ ገመና ከታች የሁሉ አቃፊ የሁሉ ተሸካሚ አንድ አባት አለ። ስሙ ማን ነው? ቢዘገይም ጠብቁት። መጨረሻ ላይ ሁሉም መጥቶ ከሄደ በኋላ ሁሉም ጥሎን ከሄደ በኋላ የገዛ ወገኖቻችን ሸተናቸው ሲጸየፉን እሱ ብቻ ወደኛ ይመጣል። ታምኑታላችሁ? ያኔ ከታሰራችሁበት ፈቶ ከሞት አፍ አላቆ በክብር በሕዝብ መሃል ያመላለሳችኋል። ክብር ምስጋና ለስሙ አጠራሩ ይሁን። ስለዚህ ጸሎታችሁን አክሮፋችሁ አታቋርጡ። እግዚአብሔር ይመጣል። ደግሞም ጥሎን አልሄደም። መቼ ትመጣለህ? ለምን ተውከኝ አትበሉት። ለምን ተውከኝ ሳይሆን ለምን ተውኩህ ነው።
ለምን ተውከኝ ነው ለምን ተውኩ ነው የሚባለው። አንድ ቀን እሱ ቢትሆን እናልቃለን እኮ። ያልጠፋ ነው የእግዚአብሔር ምሕረት ስለበዛ ነው። በቃ ስለዚህ ጸሎታችሁን ውዳሴ ማርያም የዘጋችሁ ዳዊት ያቋረጣችሁ ጸሎታችሁ ዋጋ የለውም ከእንግዲህ በኋላ አይሰማም ወደ እኔ መቼም አይመጣም ብላችሁ የተዋችሁ ሰዎች ተስፋ አትቁረጡ። ማእዜት መጽሐቤ ያላችሁ ሁሌም ወደ እኔ መቼ ትመጣለህ ያላችሁ ጠብቁት። የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል። ስለዚህ ተስፋ አትቁረጡ። የቆረጣችሁት ተስፋ ተቀጥሎ የምትፈልጉት ጌታ አግኝቷችሁ የልባችሁ መሻት የሚፈጸምበት ዓመት ይሁንልን። እንወዳችኋለን። እግዚአብሔር ከሁላችን ጋር ይሁን።